እሱ ግን የዛን ሰዓት ምንድነው ያደረገው? መሸሽን ነው እንትን ያለው። አሁን የዛን ሰዓት ነው 4 ቀን መጥቼ ነበር ተስፋ ተጣልቼ ያለው የዛን ሰዓት ነው። እንትና ያሰረላት ሰዓት ቀለበት ያሰረ ምንድነው ሚዩት አድርገው ሀብል ያረገላት ሰዓት የዛን ሰዓት የተጣሉ ሰዓት ነው የመጡት ማለት ነው። እና የዛን ሰዓት እሱ ከመሸሹ ኒፍታ ነው የማግስቱ እሱ አስጠርተው የመጣው አልነበርኩም 4 ቀን ምናምን ብሎ አሁን እየተሰራበት የነበረው የዛን ሰዓት የማግስቱን እሱ መጥቶ አውጪ ማለት ነበረበት እሱ ማለት ነው። ራይሽን ነው ኮሜንት እያነበብሽ የወሎ ቀበሌ ያላነበብ ይኸውልሽ ራይም አሁን አንድ ነገር እየተሰራ ባለው ነገር ማለት ነው። አሁን ትናንት በተለቀቀው ኔትወርክ ያስጠላ አለው አለሽ አለውኝ እንዴ አለሽ ትናንት በተለቀቀው አሁን ድራማ ማለት ነው። ባለፈው የጮህንበት ነገር እንደገና እንደ አዲስ አስገቡት። ቃላት ምረጡ ብለን ነበረ። ደስ የማይል ቃላት ተጠቅሟል። በማትፈልጊበት ቦታ ትገኛለሽ አለቻት። ይሄንን ነገር አንቺ ለሱ ደስታ ትሰጭም እኮ ነው ያለቻት። ለምን ሃይማኖት እንዴ መምረጥ አለባት እንዴ? ይሄ ያም ማለት ነው ማታ እግዚአብሔር እንዴት እንዳመመኝ እኔስ እንዴት ምራት እንጂ በማትፈልጊበት ቦታ ሁሌ እንደተገኘሽ ነው ስትል ለምን ትላታለች? ቃሉ ራሱ ድራማም ቢሆን ይደብራል ለተመልካች። እነሱ እኔም በዚህ ነው በጣም የተናደድኩት። በዚህ ነው ትምረጥና ልክ እንደ ሱሲ ነው የሆነችው። ብሩኬም ያልሆነ ቃላት ተናግሯል። አባትሽ አለ እንዴ ጋሽ እንዴት ነበር የሚያከብረው? በዚህ ልክ እንዴት አባትሽ እኮ ለአባትሽ ይሄንን ራሱ ማስተካከል አለበት። ሳያስቡት የሚጥሉት ቃላት እነሱ ተመካክረው ነው የሚገቡት። ኦዲየንስ ግን አይፈልግም። ቢያንስ ቃላት መርጣችሁ ስሩ ቢያንስ ተብለዋል። ይሄንን መስማት አለባቸው። ልጅቷ በጣም ትዘረጥጣለች። ካራክተር ሊሆን ይችላል። እንትን አንድ ነገር ልንገርሽ እዚህ ጋር እኔ አሁንም በእነዚህ ልጆች መጠላባቸው ምን ነገር አፍሽም እያለ አትርፍኝና ማለት ነው። እነዚህ ልጆች ማለት ነው የሚሰድባቸውን ሰዎች ይዘው ነው እልህ በልህ እየተያያዙ ያሉት። ጥሩ የምንመክራቸውን ጥሩ ነገር የምናስተላልፍላቸውን እየያዙ አይደለም። እነዚህ ትንንሽ ዩቱበሮችም ቅድም እንዳላችሁት መጥፎውን ነገር ነው ይዘውት የሚሄዱት። እኛ እኮ ዛሬ አይደለም ድሮም ነው ለቃላታችሁ እንትን በሉ ተጠንቀቁ። ይሄ ቪዲዮ ይቀራል። እኛ ትልልቆች እናንተን በቃ ለልጆቻችን አርአያ እንድትሆኑ እኛም ራሱ ትልልቆቹ ወደ ታች ወርደን በእናንተ በቃ እኛ ራሳችን ማየት እንፈልጋለን ብለን ብዙ ጊዜ ተናግረናል። ግን አይሰሙም። በቃ መጥፎ ነገር ደግሞ አሁን እየሄዱበት ያለው ስታዩ ደግሞ እየሄዱበት ያለው ነገር ደግሞ ሲታይ እንዴ ለምንድን ነው ይሄንን አይዲያ ሙጭጭ ብለው ያዙት? ምንድነው ይሄ አይዲያ? ለምን አንደኛ እሱ ነው። ሁለተኛ ደግሞ ትልቅ ሰው ማስገባታቸው በጣም መስጠት ነው። ያስገባችው ደግሞ ስማርቷ ሀይሚሻ ናት። ለምን እንደሆነ ታውቂያለሽ? ከእንግዲህ ምንም ነገር ባረግ ያው ጫና እንዳይኖርበት ነው። በራሷ የባሏ እንደምትችል እና ከዚህ በፊት አሁን አባቷ መደራ ምናምን ስላለው ሰውም ህዝቡም ቡርኬ ላይ ጫና እንዳያረግ ብዙ ነገር ነው የባሏ መከታ። እሱን ሰው እንዳይሰበው በጣም ነው በትራማውን መሀል ቁጥብ ብላ ነው የምታረገው። ግን እሱ ያመጣትና እሱም ለቃላት እየመረጡ አይደለም። አሁን በቃ እንለያይ ብለሽ ከህይወቴ ውጣ ብለሽ ጋሽ በአባትሽ ፊት ማለት አልነበረበት። እዚህ ጋር በጣም ነው የሚያቆስለው። ጋሽዬ እሱም አባት ነው እንደ አባት ነው አይባልም። እሷም አለች እሱን ተከትላ እሷም እንደዛው አለች። መሆን የለበትም። አሁን ከትላንት ወዲያ የዛንም ቀን ከማያከብረኝ ሰው ጋር መኖር እንደዛ መሆን የለበትም። እኛ ለሰው ልጅ እንዴት ተንበርክኮ ይቅርታ መደረግን እኛ ትልልቆች ራሱ ማናውቀው ሀይሚዬ ናት ያስለመደችው እዚህ ሚዲያ ላይ ማለት ነው። ለድራማው እንኳን ጎንበስ ብሎ ይቅርታ የጠየቃትን እየተጸጸተ ነው። ሁለት ጊዜ በዚህ ላይ ደግሞ በነገሮች ላይ ስንት ጊዜ ይቅርታ ስትል እንዴት ተወቅጣለች። በዚህ ላይ አንቺ ነሽ ሁልጊዜ የምትለምኝ። ሁልጊዜ ለምንድን ነው የምትከራከሪው እየተባለች እየተወቀጠች ስንት ጊዜ
እውነት ለመናገር እሷ ምንም አይመስላትም። እሷ አረኩም አትልም አትናገርም። እሱ ግን ተንበርክኬ እየለመንኩሽ ብሎ አንድ ጊዜ በቀደም ተንበርክኮ ስለለመናት ለዲራማውን ባህል ይቅርታ እያልኩሽ ብሎ ለሁለት ጊዜ ተናግረዋል፣ በቪዲዮ መሀል ማለት ነው። በነገራችን ላይ ያረጋችሁት ነገር አትጸጸቱበትም። በጣም ነው ደስ የሚላችሁ ማለት ነው። ለይቅርታ ለዛው ማለት ነው። ታረክሽ እኮ ሁልጊዜ ጭንቅላትሽ እፎይታ አለው፣ ያ እረፍት ያገኛል ማለት ነው። አሁን ደግሞ ሙንታዬ አንድ ነገር ስንናገር ይቅርታው ደግሞ ምንን ያስመለከተ ነው? ይቅርታ ያላት ነው። አንዳንድ ሰዎች ይቅርታ ብሏት እምቢ ብላ አልፈልግም ብላ አሁን ደግሞ ምንድነው የሚያንጨረጭርሽ የሚሏት ኮሜንት ስላየው ነው። ይቅርታው በመጀመሪያ ሰሞኑን ገፍትሬ ስላወጣው ስላመናናጨኩሽ ነው፣ ለሱ ነው ይቅርታ ያላት እንጂ ለተበላሹት ነገር ለመጀመሪያው ከዚች ልጅ ጋራ ይሄ ነገር ተከስቶብኛል፣ ይሄ ነገር ሆኖብኛል፣ ግን ቢሆን ባይሆንም አጥፍቻለሁ፣ አሁን እኔ ተጎኔ ሁኚ ሀይሚዬ፣ እኔ ጥፋተኛ ነኝ፣ ጥፋቴን አምኛለሁ ብሎ አይደለም የለመናት። እንደዛ አይደለም ይቅርታ አድርግልኝ ያላት። እናታችሁ ታብታብ አድርጉልኝ፣ አመናናጭቅሻለሁ፣ ላመናጨኩሽ፣ ለገፋውሽ፣ ለወረወርኩሽ ብሎ ነው። ለዛ ነው ይቅርታ ያላት። ብዙ ኦዲየንስ ደግሞ ተናዷል በሱና ብዙ ኦዲየንስ እንዴት እኩል አብሮ ገፍትሮ ያስወጣታል የሚል ጥያቄ ስላቀረበ ለሱ ነው ይቅርታ ያደረገው። ለዋናው አጀንዳ አይደለም፣ ዋናው አጀንዳ ለሱ ለማርገብ ነው። አይዋ ለሱ ለማርገብ ነው። ግን አንዳንድ ሰዎች ይቅርታ አላት፣ ከዚህ በላይ ምን ያርጋት፣ ይቅርታ አላት ብሎ ይላል። አንድ ሰው ውስጡ ላይ ውስጥ ልብስሽ ቆሻሻ ሆኖ ከላይ ነጭ ለብሰሽ ብትሄጂ ምን ዋጋ አለው? ሽታሽ አይለቅ። ውስጥ የተቋጠሩ ሳይፈታ ምን ዋጋ አለው ነው ዋናው አጀንዳም እኮ ረሂማ። ዋናው አጀንዳ እኮ ገና አልተነካም እንኳን ይቅርታ ጋር ሊደርስ። ምክንያቱም መጀመሪያ 6 ወር ለምን መጣ ለምን አገኛት ለሚለው መልስ አልተሰጠም። ሌላው ተይው፣ ስለ ልጁ ተይው። እዚህ ጋር ጥያቄ የተመለሰልን ነገር የለም እኮ ሙንተሃዬ። እዚህ ጋር ደግሞ አለ። አሁን እሷ ለምን ይቅርታ እንትን አትቀበልም? ብዙ የሚል ሰው አለ። ይቅርታ እኮ ያለ መቀበል ፈልጋ አይደለም። ሀይሚዬ ይቅርታ መስጠትም መቀበልም የምትችል ልጅ ናት። እዚች ሚዲያ ላይ ካየኋቸው ሴቶች እሷ አንደኛ ናት። ምንጊዜም አትሳሳትም። ዛሬ ለምታረገው ነገር ወደፊት ለምታረገው ነገር ነው፣ ለሚመጣው ነገር ነው። ዛሬ ምልክት ሰጣሽ ብታልፈው፣ ልብ ብላችሁ ካያችሁ ማለት ነው። ወደፊት የምታረገውን ነገር ዛሬ ምልክት አርጋ ብታልፍ ናት። የሆነ አሻራ ነገር ጥላ የምትሄድ ናት እንጂ ዝም ብላ ብቻ በተገኘበት እንትን የምትል ልጅ አይደለችም፣ በነገራችን ላይ ማለት ነው። እና ገና አጀንዳው አልተነካም። ለምን መጣ፣ እንዴት አገኛት፣ ምን ተፈጠረ፣ እንዴት ሆነ የሚለው እኮ ጥያቄ አልተመለሰም። ምንም እየተጠራጠረ ነው እኮ እየተድበሰበሰ ነው ራሱ። አሁን እኮ ድራማው ነው አላለቀም። በድራማው ብትወስንም ሀይሚ እኮ እውነት አላት እኮ እውነት አለ። ለምን ያልተመለሰ አዎ ምንም አንደኛ ነገር ደግሞ 3 ወር እመኝኝና 3 ወር እስከሚባል ሴት እስከሆንሽ ድረስ ጥርጣሬ እረፍትም ሰላምም አይሰጥሽም። ምን ጊዜ እንዴት አምነሽ ከሆነስ የሚል ውስጥ ለምን ብሩኬ እያልነበረ ነዋ። ገባሽ? ስለዛ መፈረድ የለበትም በዚህ ነገር። እዚህ ጋር እኮ ትላንትና ሄደሽ ዛሬ ለምን መጣሽ ምናምን የሚብለው ሰው እኮ እኔ እኮ ትላንትናም ዛሬም ላይ የምናገረው እንደሆነ ታውቃላችሁ። ይሄ ሰውዬ ከመጀመሪያው ሳይጨርስ እሷ ጋር ሆኖ መጀመሪያም 2 እያስካሄደ ነበረ ማለት ነው። እርግዝናው ላይ አይደለም፣ ከታች ያለው ነገር መሰላት አለበት ነው መጀመሪያ መነሻው ማለት ነው። መነሻው እንዴት ነው? ለምን አገኛት እኮ ስልኳ ያወራል፣ ከስልኳ ጋር ይመላለሳል። ይሄ ሰውዬ የሄደው ድሮ ነው። ዛሬ ላይ ደግሞ ሃይሚ ፈልግ ድራማው ነው። በነገራችን ላይ ደግሞ ከታች ያላችሁት ድራማው ነው እያወራን ያለነው። እንዴት ዋላችሁ? ሰላም ዋላችሁ? ሂጂጌ ሁላችሁ
ቲጂ የጠፋሽብኝ እንዴት ናችሁ? ደህና ናችሁ? ትናንት ደብሮኝ እኔም ደብሮኝ ነው የገባሁት። እኔም ደብሮኝ ሀናንን በጥብጫት ነው እንደውም የወጣው። ገኒ እንዳይደብርሽ ደስ አላሰኘኋትም። ትላንት እህቴን ሀናንን ደስ አላሰኘኋትም። ምን አለች? የኔ ገኒ ሳይካትሪስት እኮ ናት። እኔ እንደዚህ ነው አሁን የተሰማችሁን ስሜት ነው የተሰማኝ። ሰምቻችኋለሁ፣ እየሰማችሁ ነው። በተለይ ትናንት የነበረኝ ሙንታዬ ያው ድራማ እንደሆነ ባቅ ያህንዬ እንደዛ ለሀይምዬ እንደዛ የወጣው ቃላቶች ጸጉሯ የተጎተተች ምናምን የልጅቷ አክት አልተመቸኝም። የእሱ መልስ አልተመቸኝም። እስከ መቼ ነው እሷ ፕራንክ ስትሰራ እንደዚህን አይነት ነገር እንዲህን አይነት ሆና የምትሰራው ምናምን የሚሉት እንትን ተረብሽ ሀናን አጋጣሚ እኔን ታየችኝ። ሁሌ ያው በአክብሮት አመሰግናት ታስገባኛለች እንጂ ከታች ሆኜ ባዳምጣቸው ትናንት ደስ ይለኝ ነበር። በቃ ምክንያቱም እስቲ ጽናና ይሁን ሰዎች ሀሳብ ሲሰጡ ብዬ በምክርና በእንትን ነው እኮ እንደሌላ አሁን ምክር እየሰጠን ነው። መንገዱ ሀናን እየልክነች ሀናን ደግሞ አንዳንዴ በጣም ስለምትወዳቸው ነው። በቃ ስለነሱ ማንም ሰው እኔ እኮ ይገባኛል፣ የሀናን ይገባኛል። ድራማ መሆኑን እያወቀች አልገባም። እሷ እያወቀች ድራማ መሆኑንም እያወቀች የሆነ መስመር እንዲስትባት እኔ ደግሞ መስመር እንዲስታት ሳይሆን በቃ እኔ አናደዱኝ። የትላንትና ሁኔታ አልተመቸኝ። ገንዬ ትናንትና ልጅቷም ብሩኬም የተወራወሩት ቃላት ለኦዲየንስ በቃ በጣም የሚያምን ነው ለኦዲየንስ። እኔ በተለይ ሀይሚ ብላ ቃላት ስታወጣ እኔ ደግሞ ያልኩት ምን መሰለሽ፣ ትላንትና ሙንታ ቲጂ ረሄማን ሀሳብ ትሰጡኛላችሁ። የኔ ሀሳብ ትላንትና የሚያነሳውት ሀይሚዬ 2 ቀን ሙሉ ጀግንነቷን የሴት ጀግና መሆኗን 2 ቀን ሙሉ በቃ ባየችው ነገሮች በሰማችው ነገሮች እንደ ድራማው ነው የሚሄደው። ይቅርታ እዚህ ውስጥ የምታዳምጡ ልጆች ሪል አድርጌ አይደለም የሚሄደው። ሪል ተፈጥሯል እሱ እንደዚህ አድርጓል ብዬ አይደለም። ግን እንደ ድራማው አንድ ሴት ጀግና እንደሆነች መቁረጥ እንዳለባት በደለኛ ሴት ሆና በድራማው ላይ ስለመጣች እንደ አንድ እንደተበደለች ሴት ቆራጥነቷን አሳየች። እስከ አባቷ ድረስ ጥግ ሄዳ በቃ አባቴን አሳምንልኝ ብላ ከአሁን ወዲያ የኔ እናንተ ነገር አብቅቷል አለች። ዘጋች። ትላንትናና ተትላንት ወዲያ ትላንትና መምጣት ነበረባት ወይ? እንደዛ የዘግታ ሄደች ልጅ። የፈለገው አመቱን ያክብር፣ ለምን 1000 ዓመት አያከብርም? ትላንትና እዛ ቦታ መገኘት የለባትም ብዬ ለምንድን ነው የተናገርኩት? ያረጓት ነገር ደስ ስላላለኝ ነው። ገባሽ? የሚፈጠሩት ነገሮች እዛ ጋር የተፈጠሩ ደስ እንደ ድራማም ቢሆን እንደዚህ ህይወትሽን ዘግተሽ ከወጣሽ በኋላ የፈለገው ነገር ቢሆን ጥሪ ቢሆን የፈለገው ትመጫለሽ ወይ? እና እንዴት ልትመጣ ቻለች? ያደመቀው የእሷ መምጣት ነው። ጀግንነቷ እዛ ጋር ያሰራችው ነገር ሁሉ 1 ለ5 ያደረገችው ነገር ሁሉ ደስ ብሎኛል። ግን እኔ አሁን ያነሳሁት እዚህ ጋር ትላንት የሀይሚ መምጣት ስህተት ነው። ድራማው ትላንት የሰሩት ድራማ ስህተት ነው ባይነኝ። ታዲያ ማርሽ አስቀያሪዋ ከሌለች በዚህ ላይ እስቲ ተወያዩ። በቃ እሺ፣ በዚህ እኔ ሚዩት አደርጋለሁ። ሰማችኋለሁ። ቲጂ ሁላችሁ ይኸውልሽ ገኒ ይኸውልሽ እንዴ ሀይሚ ከሌለች በማን ይሰራል? አይደለም በድራማው የድራማዋናት እኮ ትክክል ነው፣ ትክክል ነው። ምንታሃ አንድ ነገር ልንገራት ለምንታሃ ማለትም ለገንዬ ማለት ነው። እዚህ ጋር እሱን ፈተና ላይ ነው የጣለችው። ገብቶሻል? ለምን ብትይ አሁን ከትላንት ወዳ እንለያይ አለችው። እሱ አንድን ቀን አላደረም። የማግስቱን ሄዶ ትሰሚያለሽ፣ የማግስቱን ሄዶ ከአባቷ ጋራ በቃ እንለያይ ብሎ አላት። ከዛ በኋላ የማግስቱን ከዚች ጋር ተገኘ ማለት ነው። ይሄን ደግሞ ለማየት መምጣት ግዴታ አለባት። ትላንት ከህይወትህ ውጣ ብለኸኝ ነበረ፣ ለምንድን ነው የመጣሽ? ውጪ ብለሽኝ ነበር፣ ለምንድን ነው የመጣሽ ብሎ ሲላት አሁን ደስ አለህ ወይ? በቃ ከህይወት ወጣሁልህ ደስ አለህ ወይ አለችው። ገብቶሻል? እዚህ ጋር ፈተና ላይም አልተዋጣውም። አልልምም ምንም ነገር አልልም ብሎ ሙጭጭ ቢል እሱ ፈተናውን ተዋጥቶት ነበረ። እዚህ ጋር ደግሞ እሱ ፈተናው ላይ ወድቀዋል። መጥቶ በቃ ሂድ አትበለው እንደሚሄድ አድርገው ነው። እች ልጅ ተሟዘዘች፣ ካንተ ጋር ልሁን አለች፣ ካንተ ጎን ልሁን አለች። ለጊዜው አልተቻለም፣ ግን መጨረሻ ላይ ግን በቃኝ አሁን
ብላ እንለያይ ብላ ስትለው ለአባቴም ንገርልኝ ብላ ስትለው አይቻልም አንነግረውም አንለያይም ብሎ ሙጭጭ አላለም። በማግስቱ ሄዶ ነው በቃ ሂደት ብለው እንደሚያደርገው እንደሆነ ወዲያው ሄዶ በቃ ልንለያይ ነው ብሎ ለአባቷ ነገረው። አንድ ቀን አላደረም መጥቶ ከዚች ልጅ ጋር ሆነ። ሲሆን ደግሞ መታ ማየት አለባት እንደ ድራማውም ከሆነ ማለት ነው። መጀመሪያም ታይም እየጠበቀ ነበረ ማለት ነው። ለምን ህዝቡ እንዳይሰድበው። ይቅርታ እዚህ ቦታ ማለት ነው እኔ የሆነ አስተያየት ልስጥሽ ላንቺ ማለት እሱ እንደ ድራማው ነው። እኔ እንደዚህ ነው እንደዚህ ነው ሁለቱንም እኩል ነው መወዳቸውም ማያቸውም እኩል ነው የእነሱ እንትን ነኝ እኔ ግን ምን እንደሆነ ታውቂያለሽ? እሱ ያኔ ይቅርታ ብሏታል። ይቅርታው በምን ዙራ ነው ያላት? ጥፋተኛ ነኝ አጥፍቻለሁ። በምን ጥፋተኛ ነኝ ያለ? በምን ለምኑ ነው ይቅርታ ያላት? በዚህ በማረጌ በሁሉ ነገር ጥፋተኛ ነኝ ብሏታል። በምን በማረጌ ነው ያላት? አይደለም ገፍቼ ስላወጣሁሽ ገፍቼ እኮ እሱ ተጠርታ ነው። እሷ ካልተጠራች ስራው አያምርም። ይቅርታ ያደረገላት ለመጀመሪያዎቹ ላሉት ስህተት ሳይሆን ገፍቶ ስላወጣት ስላመናጨኩሽ፣ ቪዲዮ እኮ አለ ሄደሽ መስማት ማየት ትችያለሽ። ስላመናጨኩሽ በድዬሻለሁ ለዚህ እንጂ ለተሳሳተው ስህተቶች ለመጀመሪያ ላሉት ነገሮች አይደለም። በቁርዳል ለዚህ ለጥፋቶች አይደለም። ቪዲዮን ሄደሽ ማየት ትችያለሽ። እንደ ድራማውም ከሆነ ማለት ነው። ይሄ ነገር እንዴት ነው ሂደት ትበለው እንደሚሄድ አድርገው ነው። ኦሬዲ ሰውየው ከሷ ጋር እያለ ከመጀመሪያው ሳይጨርስ ከዚች ሆኗል። እችንም ያችንም እያስኬደ ነው ማለት ነው። እሱ አላወቀም። እዚህ ቦታ ትላንትና አትፍረዱ፣ እዚህ ቦታ አትፍረዱ። እሱ አላወቀም። ፍፄና እንደዛ ናቸው። እንዴት ነው ማያውቁት? ይሄ እኮ ወደ በመኪና እኮ ከሀይሚ በአብሮ ነው የመጡት። ምኑ ነው ማያውቀው? ለምን አይመጣም? ስራው እኮ አብረው ነው። ለምንድን ነው ማያውቀው? ማንም ማያውቀው መውደድ ማንም ማያውቀው። ሁላቸውም ያውቃሉ። ብሩክ አያውቅም እንደዚህ እሱ ከመጣ እንዴት ነው ማያውቀው? መኪና ደላላ ይኸውልሽ ነገር መጣጣቸው። ቆይ መውደድ ልንገርሽ፣ ፍፄ ብሩክ ልጅቷ በትክክል ያውቃሉ። ተነጋግረው ነው ትጠራ አይሆንም። ሃይሚም ታውቃለች ግጥም አድርጋ እኮ አሁን ድራማውን ታውቃለች ስትሉና ድራማውን እሷም ታውቃለች ካልን ሃይሚም ታውቃለች። ኦኬ በቃ ተነጋግረው ነው ፍጹም ስላለች እኮ ነው። ፍጹም ስላለች እንዲገባን ተለምላችሁ ፍፄ እኮ ይዟት ስለመጣ ነው። መዘጋጀት ሁሉ ያውቃሉ። ሁላቸውም አብረው ነው እየሰሩ ይመጣል። ይዟት ማለት መጀመሪያ ማለት ነው። ይዟት መጣ። አንድ በአንድ አውራ ሙንታ እንትና ኔትወርኳ ስለሚጥላት ታውራሽ ምን ታውሪ? ይኸውልሽ ገንዬ ቅድም ለምን መጣች ሀይሚ ላልሽው ባለፈው ሩም ውስጥ ሲሰሩት እዚህ ልሻል አብሬህ አልሆንም ግን ከጎንህ አልለይም ብላ ጠቁማ ነው ሄደችው። ገባሽ አይደል? ቀጣይነት እንዳለው እዛ ጋር ተረጂ። አብሬህ አልሆንም ግን ከጎንህ አልለይም ብላለች። ስለዚህ አሁን እሷ የግድ እሷ ከሌለች እኮ በቃ ድራማው የለም በይዋ ተቋጫትኝም። በምንም አይነት እስከመጨረሻው ሰዓት ድረስ ሀይሚ አለ። ዋና ካራክተር ናት እኮ ሀይሚ። ታውቅም ነው የሚሉት ከታች ደግሞ አንዳንድ ሰዎች ሀይሚ ሳታውቅ ተጠርታን ሄደችው ምናምን የሚሉ ማርጋ ታውቃለች። ከጀምሮ እስከሚያልቅ ግጥም ማርጋ ታውቃለች። አዳም የጠላችሁኝ ትጠላልኛላችሁ። እኔ ለምን መሰለሽ እኔ እሺ በቃ ሽቶ ግን እኔ አሁን ስለሷ ማወቅና ለማወቅ ሳይሆን እኔ የከፋኝ ግማሽ የምታውቀው አለ እንደዚህ የሚባል ነገር አለ። እኔ የከፋኝ በቃ በመምጣቷ የተደረገባት ነገር ስለከፋኝ ነው። በቃ ደስ አላለኝም። ስትመጣ የተደረጉት ነገር እኮ ግን ይቀጥላል እኮ ስራው በቃ እኔ ስራም ቢሆን ምንታሀይ እዚህ ጋር መስራቸው እኔ አጠገባ ብሆን ልጅቷን ገብቶ ነበር እንደዛ እኔ በኖሮ ጎማውን ነበር ማወጣላት ሆዷ ውስጥ ያለው የተቀረጸበት ራሱ በወይስ የምታረግበት ራሱ የሀይሚ ስልክ ነው። ሂዱና ግቡና ዩ የሀይሚ ያን የመግባት ሆና ነው ታዲያ እሷ በሀይሚ ስልክ እየቀረጸች
የሃይሚ አይደለም ወይስ የሚሰሩበት ነው? ቡሩኬም ይዞታል፣ ሁሉም ይዞታል። ይኸውላችሁ የማንም ይሁን እኛ እናውቃለን፣ ስራ መሆኑን ግጥም አድርገን እናውቃለን። እዚህ ጋር በመጣ በሄደው ሁላቸውም እኛ ወዳጆቻችን መቅሰል የለብንም። ንግግራቸውን ያስተካክሉ። እዚህ ጋር ባለችበት አትገኝ ማለት የለባትም። አፏን አትክፈት። ሃይሚ ላይ የመጣች ማስተካከል። እኛ በሱስ የቆሰልን ይበቃናል። ስራውን እሱ ግን አፋችን አይክፈቱ። ስራ ነው እየተባለ ያለ ከሊያ አቅም ከሊያ አታቅም አንበል። ሁሉም ያውቃሉ። ይህንን በጣም እርግጠኛ ሆነን ግጥም አድርገው ነው የሚያውቁት። ሁላቸውም ግጥም አድርገው ነው የሚያውቁት። አሁን ልብ ብላችሁ ካላችሁ ቡሩኬ መጣ አለ። ሃይሚን ከውጭ አስቀምጦ ነው ቡሩኬ አይኑን ጨፍኖት የገባው። ከዛ ሀብሉ ሲበጠስ እኮ ጃኬቱ ጋር እዩት። እጁን እንደዚህ አድርጎ እያሳያት ነው። ጃኬቱ እንደዚህ አድርጎ እያሳያት ነው። ቡሩኬ ራሱ እንዲጠጥሰው ማለት ነው። ያውቃሉ። ቆይ ልንገርህ፣ አልመጣችም ነበር አይደል? እንዴት አወቀች? አብሉ እንዳረ በጣም ብለንም ማሰብ እሺ። እኔ እኮ ብዙ ማውራት አልችልም እኮ። አይ አስተላልፍ፣ ይቀጥላል። ገኒ ትቀጥላለች። ሁላችንም እና ቡሩኬና ሃይሚ ይሄ ስራ ለእናንተ አይመጥንም። እኛ እናንተን የወደድናችሁ በዚህን አይነት ነገር አይደለም። በዚህን አይነት በብልግና